ተፈጠረው ምን አይነት ልጅ ቢሆን ነው ብላ ከውጪ ከሰል እያራገብኩኝ አለች። ከሰል እያራገብኩኝ እንደዚህ ያቀጣጠልኩኝ ሮጭ ሄጄ አቡሽዬ ምን ይዘህ ነው ጋሽዬ እንደዚህ ያስቀየምካቸው ሲባል ጊዜ እኔ እንጃ ኪሴ ውስጥ በኪሱ ያዘው ሲያወጣ ውዳሴ ማርያም ነው። ማራገቢያውን ጣል አድርጋ ውዳሴ ማርያሙን ብድግ አድርጋ ከእጁ ቀምታ በዛ ወጣች። የዚህ ልጅ እዛ ቦታ የመጣው ሴትዮዋም ያንጠለጠሎች ያመጣችው እቺን ሴትዮ ጎትታ ለማውጣት ነው ማለት ነው። አያችሁ እግዚአብሔር በምን እናንተ ጋር እንደሚመጣ አታውቁትም። አጋጣሚውን ግን መጠቀም ጥሩ ነው። ጸበል ላይ መጣች፣ አመለጠችው። ከዛ ጸበል ላይ 1 ዓመት ሙሉ እጇና እግሯ በሰንሰለት ታስሮ ሊያውም እሰሩኝ ብላ ነው ራሷ ወደ ልቧ ስትመለስ እሰሩኝ እንዳትፈቱኝ ሳልመለስ ሳልፈወስ በፍጹም እንዳትፈቱኝ ብላ በፈቃዷ ታስራ አሁን ድና የአንድ ልጅ እናት ነች። ምንድነው ይሄ የዝሙት መንፈስ መስሎ ከተለያዩ ወንዶች የገባባት መንፈስ 2 ሚሊዮን ምናምን የሆነው አለሌ ሆና እየዞረች የተልከሰከሰች ነው እንጂ ሰው አልገደለች ወይ የሆነ ነገር እንትን አላለች። በቃ በዝሙት ብቻ ነው 2 ሚሊዮን መንፈስ የተሰበሰበው። በሩካቤ 90% 100 በሉት በቃ ከዛም በላይ ስጡት። መንፈስ ወደ ሰው የመተላለፍ እድሉ በጣም ሰፊ ነው። ከአንደኛው ወደ አንደኛው መንፈስ ይተላለፋል። በሩካቤ በመሳሳብ በምናምን ከሚስት ውጪ ከባል ውጪ በሆነ ጉዳይ ላይ መንፈስ የመግባት እድሉ በጣም ሰፊ ነው። እሱም እግዚአብሔር ጥበቃ ካለበት እንጂ የመትረፍ እድላቸው በጣም ለኤችአይቪ የመጋለጥ ለምናምን የመጋለጥ ለምንድነው ስሙ ይሄ ስጋ ደዌ የመጋለጥ ምናምን በጣም እድሉ በጣም ሰፊ ነው የሚሆነው። ለምን የዚህ በሽታ ባለቤት መንፈሱ ስለሆነ ማለት ነው። እና በመስፈርት ነው ታዲያ ምንድነው ሲስተም ሲባል መስፈርት አወጣሁኝ በውስጧ። ዋና ይሄን ነው ልነግራችሁ የፈለኩት። በውስጧ መስፈርት አወጣሁኝ። እንዲህ አይነት ወንድ ነው የምፈልገው ብላ እንድታስብ አደረኳት። በህይወቷ ላይ የሚመጡት ወንዶች ጥሩ ነበሩ፣ ግን እሷ ላወጣችው መስፈርት ዝግጁ ስላልነበሩ ተወቻቸው። ምናልባትም ከነዚያ ወንዶች መካከል አንዱ መልካም ባል ሊሆን ይችል ነበረ። እኛ ግን የምንፈልገው መስፈርት ስላላሟላ እኛንን የምናርቀው ሐሳቧን የሚመስላት አለ እኛንን የምናወራው አለ በውስጡ ሆነ እና እንዲህ አይነት መናፍስት መኖራቸውን መናገር በራሱ ወንጌል መስበክ ነው። ለኔ አሁን እኔ ወንጌል እየሰበኩ ነው። ለምን ሴቶቻችን እንዲነቁ እያደረግን ያለ ነው። ብለው ወደ ልባቸው እንዲመለሱ እግዚአብሔር ያመጣውን በረከት እንዳይገፉ እያስተማርን ያለ ወንጌል ማለት እኮ የምስራች ነው። የምስራች ማለት ደግሞ ምን ማለት ነው? የታስሮ የነበረ ሰው ተፈታ ማለት አይደለ? ተፈቱ ማለት ነው። ተፈታን፣ ክርስቶስ መጥቷል። ምንድነው ክርስቶስ? መድኃኒት የሚመጣው ለማን ነው? ለበሽተኛ። ስለዚህ በሽተኞች ስለሆነ የምስራቹ ምንድነው? መድኃኒቱ ጋር ኑ ነው። ማናችሁ እናንተ በሽተኞች? ማንንኛ በሽተኞች። ስለዚህ ነው የመናፍስትን ሴራ በማጋለጥ ላይ ተወጥሬ ያለሁት። ትልቁ ዘውጌ እንዲሆን የፈለኩት ይሄን ስለማቅ ነው። የብዙ ሰው መውደቅ ምክንያት መናፍስት ናቸው። ይሄ ነውና እህታችን ቀጥይ። ግን እንዴት ወጣሽ? እስቲ ወደ ኋላ ሂጂና ከዛ ጥንቋይ ቤት እንዴት ወጣሽ? ያው ከጥንቋይ ላይ ወይኔ ያመጣኝ ክርስቶስ አባቴ ነው ማለት በተአምር ነው የወጣሁት። እስቲ እንዴት ነው ስልክ ዛሬ ለምሳሌ በህልምም እንዲሁም ደግሞ በጋድም ያየሁት ነገሮች አሉ። ከዚህ በፊት አንድ ጊዜ ቻንሱን አግኝቼ ገብቼ ነግሬክ ነበር መምህሬ፣ ግን ስለራሴ ስላላወራሁልህ ነው በድጋሚ አሁን ማወራልህ ማለት ነው። እና እኔ በዛን ጊዜ ከዛ የወጣሁት የሆነ መስቀል ምናምን አይቼ ነው። እንዴት የሆነ መስቀል ምናምን አይቼ ነው ልኬልህ ነበር ከዚህ በፊት። እስቲ ታዲያ የለም እኮ መስቀል ሌላ ቴሌግራም ስልክ ቀይሬ ነው ሲም ካርድ ከዚህ በፊት አሳይቼክ ነበረ። ስልኬን ቀይሬዋለሁ ሙሉ። ቡና ላይ መስቀል ነው። ቡና ላይ ቡና በአረፋ በቡና አረፋ ከዛ በኋላ የሆነ ቴሌግራም ላይ መስቀል አስታወስኩሽ። እሺ ልኬልሃለሁ ከዚህ በፊት እና በዛ ምክንያት ወጣሁኝ። ግን ስለራሴ እኮ አንድ ጊዜ መምህርዬ አሁን ወደ ምስክርነቱ ልመጣ ነው። ግን አንድ ጊዜ ለልጆች ማለት ለሴት እህቶቼ ከጠቀመ ትንሽ ነገር ብናገር ከፈቀድክልኝ ነበር ብናገር። ተናገሪ። እሺ ለምሳሌ እኔ አሁን በዛን ጊዜ ባለማዊ ያለው በአንድ ጊዜ ይሄ መጠባበቂያ አለ አይደለ? ይሄ እምቢ ካለ ይሄን ይዛሉ ምን አባቱ የቤት ይመጣል ያለ እንትን አለ አይደል እንደ ያልኩኝ አንተ እንድባጣ ቆይኝ እንደምትለው 3-4 ወንዶችን ይዝ ነበር። ገባክ?
ቋሚ አይደለም ለኔ ጀስት እንደ ጨዋታ ነው። እነሱም ዝም ብሎ ይከተሉኝ ስለነበረ ወይ ደግሞ እኔ ላይ ባለው መንፈስ ተወልተው ሊሆን ይችላል። ለምን እንደሚከተሉ ለምን እንደሚገዙልኝ ባላቅም አሁን ላይ ይከተሉኝ ነበር። እኔም ደግሞ እንደወጣቁኝ በቃ እንትና ቤት እንትና ኢቭን ሰዓት ራሱ ውጪ በአንድ ቀን 4-5 አገኛቸዋለሁ። ግን መምህር ምንም ዝሙት ነገር ነክቶኝ አያውቅም። ከነሱ ጋር በዝሙት ምናምን እንትን ይላል። ጭራሽ እኔን አስነካኝ መንፈሱ። ግን አውቆ በቃ እነሱን በጣም እንድጎዳቸው ያደርገኝ ነበር። በምን እንድጎዳቸው ማለት ነው። ለምሳሌ አሁን እያመነ ጭቅጭቅ እያረኳቸው ይከተሉኝ ነበር። ምንም ክብር የለኝም ለነሱ። እኔ ክብር የለኝም። በቃ ይሄን ገዝተህ አውቄ እንዲሄዱ እንኳን ፈልጌ የማይችሉትን ገንዘብ አንጡላቸዋለሁ። የማይችሉትን ዕቃ ገዝታቸው አንጡላቸዋለሁ። ገዝቶ የትም ገብቶ ያመጥፋል። ይገርመኝ ነበር። እንዴ እኔ እኮ እንዴት ነበር ይሄንን ያልኳቸው ያልኩት ለምን አይሄድም እላለሁ። አሁን እኮ ጥሩ ስራ ሰራው ብዬ አይደለም ማውራው። ነፃ ገብቼበታለሁ። ጥሩ አይደለም ግን እንደዚህ አድጋለሁ እና በጣም አስቸጋሪ ነኝ። የቤት ውስጥም እናቴም መጨረሻ ልጅ ስለነበርኩ በጣም ቅብጥ አድርጋ ነው ያሳደገች። እስከ 8 ዓመቴ ከሷ ጋር ነበር ከእናቴ ጋር። ከዛ በኋላ ሌላ ቦታ ነው ያደኩት ከእንዶች ጋር ምናምን። ግን እነሱ ጋርም ስኖርም በጣም ምንም ሳይጎልብኝ ስላደኩኝ በጣም የሚያስጠላ ጽባይሽ ነበር ያደኩት እና ብቻ እግዚአብሔር መልካም ሆኖ ከዛ ሁሉ ነገር ውስጥ አውጥቶኝ ወደ ራሱ መለሰኝ ማለት ነው። እንዴት አድርጎ መለሰሽ? ታምሮ ነው። እሷን ፓርት ንገሪኝ እስቲ። እሺ ለምሳሌ ቆይ አንዴ እሷን ከመናገርሽ በፊት እንግዲህ እህቶች የተናገረችው በጣም አሪፍ ነገር ነው። ወንዶችን ባጣ ቆየኝ ወይም ደግሞ 1 2 3 4 ወንዶችን ይይዛለሁ ለማማረጥ። ስታማረጥ ግን ያው በዝሙት ነው። እሷ እንዳለችው አይነኩኝም፣ አያስደርሳቸውም፣ እኔ ላይ ያለው አያስደርሳቸውም ነው የምትለው። ግን ካጠገቤ እንዲርቁልኝ ውድ የሆነ ነገር አምጡላቸዋለሁ ስትል ወንዶቹ ያን ውድ ነገር ገዝተው ሲያመጡ ፍቅራቸውን እየገለጹ ነው። ለእሷም ያላቸውን ታማኝነት እያሳዩ ነው። እንዴት ታዩታላችሁ? ይሄን ሲጻፉ ኮሜንት እንድጽፉ ፈልጋለሁ። በዚህ መካከል ስንት ወንድ ገንዘቡ እንደሚበላ እንደሚበዘበዝ፣ ኢቭን እሷ ለማትፈልገው ትዳር ጓደኝነት ለማትፈልገው ጮኝነት ነው ስጦታው እየመጣ ያለውና ወንዶች በኪሳችሁ ማሰብ አቆሙ። ይሄን ከገዛሁላት ትወደኛለች ማለትን አቆሙ። አንዳንዶቹ ጉዳዮች እንደዚህ ናቸው። እህታችን እንደተናገረችው ካጠገባችሁ እንድትርቁላቸው ከነዛ ሴቶች እንድትርቁላቸው ሊሆን ይችላል። ይሄን አርጉልኝ የሚሏችሁ ምን ያህል እንደምትወዷቸው ለማሳየት ሊሆን ይችላል። ግን መጀመሪያ ምንም ስጦታ ሳትሰጣት ምንም ነገር ሳይፈጠር እንዲሁ ዓላማውና ቅዱ ኖሯት የመፋቀር የመወደድና የመውደድ ጸጋ ኖሯት ካንተ ጋር ከኖረች ነው መስፈርቱ ትክክል ሊሆን የሚችለው የሚል ሐሳብ አለኝና እናንተ ሲያሰባችሁን ጻፉ። እሺ ተአምሩን ንገሪኝ እስቲ። እንዴት ነው ጠንቋይ ቤት ጋር ያለሽ ወይም ደግሞ ህይወትሽ ወደ ክርስቶስ የመጣው ከጠንቋይ ቤት ውስጥ እንዴት ወጣሽ የሚለው ነገር አያይዘሽ ንገሪኝ። እሺ ልቆይ ልድገምልህ በቃ። እሺ ለምሳሌ እኛ ከጠንቋይ ቤት ራቅን ማለት ነው። ርቀን ቦታ ስንቀይር መጀመሪያ መንፈሱ ምን አደረገ መሰለክ? ከእናቴ ጋር አልጋ ላይ ጋደም ብለን እያለን እናቴም እህቴም ታላቅም ተኝታለች። እኔ ደግሞ ጋደም ብዬ ነው ያለሁት። እንቅልፍ አልወሰደኝም። ዝም ብዬ መሀላቸው ገብቼ እንደዚህ ብርድ ልብስ አለ አይደለ ፊቴ እንደዚህ ሽፍን አደረኩት። ግን እኮ እያየሁ ነው፣ አልተኛውም። በጀርባ ይተኝ እንደዚህ ጋደም ብዬ ከዛ የክርስቶስን እንትን ይላ ስላድኖ የስቅለቱን ላይ ያለው እሱም መስሎ ገለጥ አድርጎ አየኝ ማለት ነው። ሌሊት ላይ መጥቶ አየኝ። ነጭ የለበሰ ነው። የአይኑ ቀዳዳ ሳትተኝ ማለት ነው። በጋድ አዎ በጋድ ነው የመጣው። መጥቶ አየኝ። በቃ ግልጥ አድርጎ አየኝ። ከዛ በኋላ እኔ በጣም ነጭ ነው የለበሰው። የአይኑ ቀዳዳ በጣም እንትን ነው፣ እንደዚህ በነጭ ነው እንደዚህ አይኑ ቀዳዳ እስከ ጥግ ድረስ። ግን ፊቱ ምናምን ደግሞ ልክ ክርስቶስ እንዳለ ምስል አድኗል አይደለ? እሱን እንትን ባይልም እሱን ነው የሚመስለው። እሱን ጸጉሩ ምናምን በቃ እሱ ነው ዘላድኖል እንዳለ። ከዛ በጣም ስነሳ እናቴ ምንድነው ስትለኝ በቃ አይ ነገር መታየኝ። አረ ምንም የለም ምናምን አለ። ከዛ
ወደ ቦታ ቀይረን ትንሽ እዛው ከተማ ነው ግን ትንሽ ወደ ገጠር ነበር ያለንበት። ወደ ዋናው ከተማ ስንገባ እኔ ክርስቶስ ስላንድሮስ ሳይ በቃ ሮጥ ነበር። እንዴ ባለፈው የመጣብኝ እሱ ነው አይደል እላለሁ። እናቴ ቤት ውስጥ ላይ ከሄደች እንደዚህ እንግዲህ ወደ ከተማ ስትመጣ ምናምን ሰው ሲገዛ አይቶ ይገዛሉ እኮ እናቶች ሰላድ ነው ማለት ነው። ከዛ እኔ ደግሞ እሱ ሮጥ ነበር በቃ አልቀምጥም በሞት ሰላዱን ቤት ውስጥ ካለ እንዴ እንደባለፈው ደግሞ ከሰላ ወርዶ ቢመጣብኝስ እላለሁ እሮጣለሁ። ከዛ በኋላ እንደዛ እያልኩኝ የሸሸሁት መጨረሻ ላይ እኔ በ15 ዓመት ምናምን ወደ ቤሩት ሄድኩኝ። ቤሩት እንደዛ ቡና እያፈላው ምናምን ተአምር ማሰብ ጀመረ። አንደኛ መምህር ምህረተአብ ሲሰብክ አየሁኝ። እንደዚህ አምላክ እንዲህ ነው ብሎ ሲሰብክ እንዴ አልኩኝ። ከዛ በኋላ ምን እንዳልኩኝ ታውቃለህ? ተኳይና አዳልሞቴ ምናምን እንግዲህ ነው የዘ ስጠራ አለው የመናፍስቶቹ እንኳኳ ወይ አለቀልክ አልኩት። ምህረተአብን በቃ አለቀልክ ነገር እንግዲህ ቀብርክ ነው ትሞታለህ አሁን ነገ ምናምን ብዬ ጠዋት ተርስቼ የተውለሳ ደህና ነው በሰላም እየሰበከ ነው አይከለፍ እንዳልክ። ከዛ እንደዛ ያልኩኝ በቃ እጠላው ነበር። በጣም ነበር የምጠላው መምህር ምህረተአብን ማለት ነው። በእውነት ወንድምሽ እጠላዋለሁ። አባትሽ እንደነካብሽ ነው የምትቆጥሪው ማለት ነው? አዎ በጣም እንደ ጠበቃ ቆምለታለሁ። ለጠንቋይ መምህር ከስንት ሰው ጋር ተጣልቻለሁ የተነሳ እያለሁ እሱ የሚነካብ እንዴ እንደዚህ ሰው እንኳን ሙድ ምናምን ከያዘው ጠንቋይ ምናምን ብለው ደረቴን ነፍቼ ነው መከራከሩ። በስመ አብ በቃ ጨርሳለሁ። በቃ ዝብርብር አድርጌ ነው የምጨርሰው እንዳለ። በርም ብገነጥልበት ሰዓት አለ። የሆነ ነገር ስናገሩኝ እሰባብራለሁ። በቃ ስለሱ ሲያወሩ አልወድም። በጣም ነበር መከራከርለት ማለት ነው ወገቤን ይዤ። ኢቨን ታክሲ ውስጥ ምናምን ሰዎች እንኳን ጠንቋይ ቤት እንደዚህ ምናምን ብሎ ሲፈሩ ካየሁ በቃ አለቀላቸው። አልፈራም ብሎኝ እኮ አልነሳም። ከዛ በኋላ በቀቅድ ማላረው ጉድ የለም። እና መምህር ምህረተአብ ይሞታል ብዬ ጠብቄ ሳይ በማግስቱ አለ እየሰበከ ነው። ይሄ ነገር አይገለም እንዳልኩኝ ይነገሩ ነው እንዳልኩኝ። ከዛ የወደ ሰዓት ላይ ጥልቅ ብዬ እንዴት እንደወሰደኝ አላውቅም። መምህር እንዴት ነው ተኝተህ ከእንቅልፍ ስትነሳ እንደዛ ነው የሆንኩት። በቃ ትምህርት ውስጥ ምን ወስድ እንደከተተኝ አላውቅም። እየሰማሁ ነው ሰዓት ተመስጬ ራሴን አገኘሁ። ጭራሽ ሱሰኛ ሆኜ ትምህርቱ ማለት ነው። ምህረተአብ ላይ ንቅት ስል እንዴት ነው መስማት የጀመረው ድረስ አላስታውሰውም። ከዛ በቃ ምን ነበር ያስተማረው ትምህርት? እስኪ በእናትሽ ለምሳሌ አሁን እሱ ያስተማረው አንደኛ በየጠንቋይ ቤቱ አንድ ሴትዮ ጠዋት ቤተክርስቲያን አይቻል ማታ ደግሞ ጠንቋይ ቤት ስትያየዋትና ምናምን ብሎ ነው የጨመረው። እርሱም ብዙም አላስታውስም በጣም ስለቆየ እንደዛ ብሎ ነው የሰበከው። ከዛ ለምንድነው ወደ ጠንቋይ ቤት የምትሄጂ ስለ አይ እሱ ይሄኛው ይቆያል ይሄኛው ደግሞ ይፈጥናል ምናምን አለችኝ። ጠንቋይ ቤት አትሄዱ ጸልይ ጠቋራ ዳልሞት ምናምን እያለ እየጠራ መንፈስ እየገሰጸ ነበር የዛን ቀን ምህረተአብ ማለት ነው መድረክ ላይ እየሰበከ እና ከዛ አንጻር ነው እኔ የሰማሁትኝና ከዛ በኋላ ትምህርቶቹ በጣም ደስ ይላሉ። ቀጠልኩበት። ከዛ ጥያቄ ደግሞ ምን መጣብኝ? በቃ አልኩኝ አሁን ገባኝ መንፈስ እንደሆነ ይህ ነገር ትክክል እንዳልሆነ ስረድ ምን ይለኛል ዲያብሎስ? እግዚአብሔር እኮ አይምርሽም አለኝ። አይምርም አለኝ። አሁን እንደዚህ አጥፍተሽ አይቀበልሽም፣ ሲጀመር አይቀበልሽም። በቃ ውስጥ እንደዚህ ነው ጥያቄ። ከዛ በማግስቱ ስገባ ደግሞ የኛ አምላክ መሐሪ ነው እንደውም ይላል መምህር ምህረተአብ ከኛ ይልቅ ለኃጢአተኞቹ ነው ውጪ ላሉት ነው እግዚአብሔር የሚራራ ስል እንዴ ከማሪኝማ ለምን አልመለስም አልኩኝ። እንደዚህ ምር ከሆነማ እኔ ለምን አልመለስም? እውነተኛ አምላክ እሱ ከሆነ ለምን አልኩ። ከዛ ወዲያውኑ እግዚአብሔር በቃ እነዚህ ቡና ምናምን ሳፈላ መስቀል ይሰራልኛል። አንድ ቀን ይህም ትልቅ ምስክርነት ነው። ጉልበቴ ወጣ መምህር እንደዚህ ጉልበቴ ክዳኑ የለም ክፍት አለ። ክዳኑ ተከፈተ። ሎሚው እንደዚህ አዎ ክፍት አለና ከደረጃ ህፃን ልጅን ስለነበርኩኝ
ከደረጃ ላይ እንትን የቢራ ሳጥን ታውቀዋለህ? ሙሉን ብርቱካን አድርጌበት ከታች ወደ ፎቅ ይዤ ወጣሁ። ለካ ለስወጣ ጉልበቴ ተከፍቶ ክዳኑ ሎሚው ማለት ነው ክፍት ብሏል። ከዛ ላይ ስደርስ አይረግጥም እግሬ ስቆም ይንቀጠቀጣል። ምንም በቃ ምንም ማድረግ አልቻልኩም። ሎድ በዝቶበት ከዛ በኋላ ከዛ በኋላ እኔ አልቀስኩኝና በቃ ምንድነው ማድረግ አሁን አልኩኝ። ከዛ እኔ ክርስቶስ አባቴ በጣም እወደዋለሁ ማለት ድፍረት ይሆንብኛል። እሱ በጣም ይወደኛል። እኔ እስከ ሀዲ ነኝ፣ ክጅውን ይወርኩኝ፣ ጣተኛው ቆራዳ ርካሽ ነኝ። እሱ ግን ይወደኛል። ከዛ አባቴ በቃ እኔ አሁን አልኩኝ አንተን ያለኝ በቃ እግሬን ግጠምልኝ፣ ወደ ቦታ መልስልኝ ምናምን ብዬ እግሬን መሬት ለማድረግ አልችልም። ለእናቴ ነገርኳት ደውዬ ለእናቴ እግሬ እኮ እንደዚህ ሆነ አልኳት። ከዛ ደውዬላት ለጠንቋይ ስትለኝ ነው አልደውልም አልኳት። ከዚህ በኋላ እሱ የኔ አባት አይደለም የኔ አምላክ አይደለም፣ እሱ ጋር አልደውልም፣ እኔን የሚያድነኝ ክርስቶስ ነው አልኳት። እውነተኛ አምላክ ክርስቶስ ነው ምናምን አልኳትን። ስልኩን ዘግቼ ማታ ጠዋት ስነሳም እግሬ ቦታው ላይ ተገጥሞ ራስቼዋለሁ። ጭራሹን ጀክሰ ገጥሞ አልኩኝ። ከዛ በኋላ ሳት ኖርማል ሆኗል። ጭራሹን ግጥም ብሏል። ወይኔ ሴትዮዋ ራሱ አሰሪ በጣም የደነገጠችው። እንደዛ ያደረግልኝ በኋላ የሆነ ፍንዳታ ነበረ። እዛም ከፍንዳታው ከአደጋ እኔ በረንዳ ላይ ነበርኩኝና ከዚህ በፊት መስክራለሁ። እንደዛ ክርስቶስ አምላኬ ጠብቆኛል። ከዛም እንዴት እንደሆነ ባላቅም ከበረንዳው ላይ ምን ሰልቦ ቤት እንዳስገባኝ አላውቅም። ሰውሮ ቤት እንዴት እንደገባው አላውቅም። እስከዛሬ ድረስ ቤት ነው ራሴን ያገኘሁት። ምን እንደስቦኝ እንዳስገባኝ አላውቅም። ምንድነው እና ፍንዳታ ባንድቶ እኮ ነው ቤሩት ላይ የሆነ ፍንዳታ ፍንድቶ አልነበረ? ምን አንድ የሆነ ከተማ ላይ ተጠራቀሙት ብዙ ህንጻና ብዙ ፎቅ። አዎ ያ ፍንዳታው በኔው አናት ላይ ነው ያለፈው፣ በእኛ ቤት ላይ ማለት ነው። ሲያል እኔ በረንዳው ላይ ነበርኩ። በጣም እወድቅ ነበረ፣ እሞት ነበረ። ኤሪሳ ራሱ የሚገኝ አይመስለኝም። በጣም ደረጃ በረንዳው ላይ ነበርኩኝ። እንዴት እንደምወድቅ አላውቅም። መስታወቱ ምናምን ሁሉ ነገር ካጠገብ ያለው ስበርበር ብሎ እኔ ግን የምነጥቀው ቤት እንደወሰደኝ አላውቅም። እስካሁን ድረስ ቅዱስ ሚካኤል ይወቅ። ምን ውስጥ ተገኘሽ? አላውቅም። ቤት ውስጥ ራስን አገኘው። በቤት ውስጥ ገብቼ ራስን አገኘው። ምን ሳልቦ እንዳስገባኝ አላውቅም። ከዚህ በኋላ ምን ነገር ይበልጣል መምህር የኔ ታምር። እኔ በጣም ነው የምኖረውና ከዛ እንደዚህ ያልኩኝ እንትን አልኩኝ። በቃ ገባኝ። ከዛ አንተ ደግሞ ይሄ ነገር ያለ ትምህርት ሰው ደግሞ ያስመልሰኝ አመኝ ነበር። ከዛ አንድ ቀን ደግሞ እኔ በርገር በጣም ነው የምወደው መምህር። በርገር የማንፈስ አይ ይሄ ደግሞ አሁን አበዛው አልኩኝ። እንደው አሁን ደግሞ በምወደው ምግብ ሊመጣ ነው መምህር አልኩኝ። አይ በርገር መንፈስ ይወደው ነው። አይ በርገርን እኮ አትበሉ አይደለም ሙሉ ግን ውስጡ ያለው ስጋ በተለይ ስጋ ምንም ስጋው ችግር ይኖርበታል። የኦርቶዶክስ ያልተፈቀዱ እንትኖች እንስሳዎች ስጋ ሊሆን ይችላል። የጥንጃ ስጋ ይሉታል፣ ቢፍ ምናምን እያሉ ይሉታል። ግን ላይሆን ይችላል፣ ሞርቶዴላ ሊሆን ይችላል ነው እንጂ በርገር በራሱ የተቋሙ አይደለም። አዎ እኔማ በርገር ምናምን ሳይ በቃ አሁን ይሄንን በርገር ማትብሉልን ነው የመምህር። አሁን ሳልሰማው ማለት በቃ ድሮ እንኳን አልሰማኩም ሲጀመር ልጅ ነበር ከአንተ በሰን ጊዜ እንዴት ቤትክ ደግሞ እንዴት እንደሚያሳዝን መምህር ከስቡይ ሲያሳዝን ነገር እላለሁ። ግን ደግሞ ስዛባክ ደግሞ ያመኝ ነበር። ያመኛል እንደዚህ ያስመልሰኝ ለካ ቡዳዋችን ሆነ ይቀር መልሰኛል። ከሰማው ያስመልሰኝ። የሚገርመው ነገር መምህር መቁጠራት አልቀጠቅጥ ምንም ሳለ መናፍስቶቹ ሰውነቴ ላይ ማሯሯጥ ጀመሩ። ሌሊቱን ሙሉ ሰውነቴ ላይ ሲሄዱ ነው የሚያሩት እንደ ጉንዳን ይወሩኛል ማለት ነው። ምንም እኮ አላውቅም። ረጅም ዓመት ወረሩኝ በቃ። እንደ ቤተሰብ አብራችሁ ኖራችሁ? አዎ በጣም። ከዛ በኋላ በቃ እንትን ያሳጠርኩ ሄድና እንደዛ እዛ ስግደቱን ምንም ጀምሬ ኮንትራቴ ስጨርስ ወደ ሀገር ገባሁ። ከዛ በኋላ እናቴ ድጋሚ ይዛኝ ሄዳ ነበር ጠንቋዩ ጋር። እኔ ደግሞ እዛ ከሄድኩ በኋላ አስጠልቶኝ ነበር። በጣም ደበረኝ። ድሮ በፍቅር የሚሄዱ ለእሷ ብዬ ነው የሄድኩት።
እሷ በእንብርክክ እየሄደች ልጄ በሰላም መጣችልኝ ከዚህ የነበር ምናምን እልል በሉ ምናምን ብላ ከዛ በኋላ ጠንቋዩም ደስ አላለውም የኔ መምጣት። እኔም አልፈለኩትም። በጣም አስጠላኝ፣ ቀፈፈኝ። ከዛ በጸበል ተጣላን። ጸበል ተጠመቅሽ ስለኝ እኔ ደግሞ ቤተክርስቲያን አልኩት። እሱ ደግሞ እሱ ጋር እንድጠመቅ ነበር የፈልገው። በዛ ተጣላንና እኔ ደበረኝ፣ አስጠላኝ። እኔ በቃ እዛ መቆየት ቀፈፈኝ። መምህር በጣም አስጠላኝ። ከዛ እናቴ ነቃች፣ አወቀች። እኔ ከዚህ በኋላ አልሄድም አልኩት። እኔ ከዚህ በኋላ አልሄድም፣ አንቺ ከፈለግሽ ሂጂ፣ ግን ይሄ ትክክል አይደለም፣ ሰይጣን ነው አልኩት። ለአያቶቹ የነገርኳቸው እነሱም ሰሙ። ሲጀምር እኛ አንሄድም ከዚህ በኋላ አሉ፣ ቀሩ። እናቴ ብቻ ትሄድ ነበር። ኃይለኛ ነች መምህር፣ በስላሴ ስም እህቶቹ ስትመታቸው እኮ ደም እስከምታደርስ አትተዋቸው። በፍልጥ በምን በቃ ቁርጥርጥ ነው የምታረጋቸው። እኔ ግን ተገርፌ አላውቅም መምህር። አንድ ቀን ብቻ ነው በጥፊ የተመታሁት። እኔ እንጃ እኔን አትነካኝም። ክርስቶስ ይዞልኝ ነው ወሰለኝ። እኔን አትገርፈኝም። ጥፋትም ስለማላጠፋ አትገርፈኝም። እህቶችን ግን ትቀጣቸው ነበር፣ በጣም ትቀጠቅጣቸው ነበር። እና እንደዛ እያልኩኝ እኔ እሷ ጋር ቆይቼ ለተወሰነ ጊዜ ከዛ ወደዚህ መጣሁ። ወደ አሁን ወዳለሁበት ሀገር ስመጣ እንደ አዲስ በቃ ያንተ ትምህርት በፍቅር መስመር ጀመርኩኝ። እንደ አዲስ በቃ ጆሮዬ ሰጥቼ ገጠመኝ። በጣም እየሰማሁ ስመጣ በደንብ ገባኝ ማለት ነው። ከዛ እየሰገርኩኝ ምናምን ከዛ እግዚአብሔርም ከኔ ጋር እንደሆነ ስላስፈታው አልደግምልህም ህልሞችን ማለት ጀመርኩኝ። ከዛ በኋላ ጀመርኩኝ ማለት ነው። ከጀመርኩ በኋላ አሁን ስግደት ስጀምር አጋንንቶቹ በጋር ነው የሚመጡት መምህር። ግን አልፈራቸውም፣ እኔ በፍጹም አልፈራቸውም። ይመጣሉ፣ ይቆማል። ኳሌ የምቶ ማለት ነው ይቆማል። ይታወቅሻል መንፈሱ ሲቆም ኖ አያዋለሁ፣ ጥላውን አያዋለሁ። ሲሄድ እኮ ሄዶ ወደዛ አንተ እለዋለሁ። እኔ አልፈራውም ሲጀመር። ለምን እኔ የምጠብቀኝ ክርስቶስ አለ። እኔ አልፈራውም። በሞቱም ብኖርም ኢየሱስ ነኝ። እኔ ኦልሬዲ ራሴን ለሱ ስለሰጠው አልፈራውም። አይቀርበኝም እኮ ግን ኳሌ በላይ ላይ አንዣብባል። ከዛ በጣም ያስጨንቀኝ ነበረ። ባይነጋ ባይመሽ የምትልበት ቀን የለም። በቃ ዛሬ ባይመሽ ምን አለ እላለሁ። ይናፍቀኛል። ለምን ያስጨንቀኛል ስተኛ። በጣም ያስጨንቁኝ ነበር። በቃ በጣም እየመጡ ላይ እንትን ስለሚሉ ያስጨንቁኝ ነበር። ከዛ በኋላ በቃ እኔ እየሰገርኩኝ እየጸለይኩኝ ስመጣ ክርስቶስ አምላኬ እየረዳኝ መጣ። ማለት መናፍስቶቹ የኔ መጋለጥ ጀመሩ። እኔ ጋር ያሉት ማለት ነው። እሺ ይጋለጣሉ። ከዛ በኋላ የሚገርመው ነገር እኔ እንትን ቆይ እሱ ይቀር ዝም ብዬ እኔ ማለት መቀጥቀጥ ምናምን ሳይሆን ፎከስ ማድረገው ጸሎት ላይ ነው። ገባኝ። እንደዚህ ብዙም እንትን አልላቸውም። ከሌስ ነኝ እንደዚህ ግቡ ወጡ ምናምን አላቸው። የራሳቸው ጉዳይ ነው የሚወጡ አሉ። እኔ እኮ ክርስቶስ አምላኬ ዋናውን ያስፈታኝ፣ ስለዚህ የራሳቸው ጉዳይ ነው እላቸዋለሁ። እኔ አልሰማቸውም። መጀመሪያም ታውቂያቸዋለሽ። ስለዚህ ምንም እንደማያመጡ እየተረዳሽ ስለመጣሽ ማለት ነው። ጎበዝ። ከዛ በኋላ ከሌስ ነኝና እንትን አልላቸውም። ከዛ በራሳቸው ጊዜ ክርስቶስ አምላኬ ሲፈቅድ ተጋለጡ። ከዛ የስጋለጡ ወንድሞች ነበሩ እዚህ እንትን ማህበር ላይ ምናምን ታሰረልኝ ማለት ነው። እኔ ታሰሩ ስላቸውም ይታሰራሉ። እግዚአብሔር ይመስገን ክርስቶስ አባቴም ያስርልኛል። ከዛ በቃ የራስን አሁን እንትን ማለት ከጀመርኩኝ አልኩኝ አሁን ወደ ቤተሰብ መዞር ጀመርኩኝ። አሁን ቤተሰቦቼ ላይ መስራት አለብኝ አልኩኝ። ለአባቴ ነገርኩት። ስለ አባቴ ስለ እናቴ ጉዳይ ይቅርታ እዚህ ጋር አባቴ ነገርኩት የሚለውን በኋላ እንቀጥለዋለን። እስቲ አባቴሽ እንዴት ነው ጠንቋይ የነበሩት? እንዴት ነው ሚስት የሚቀያየሩበት ምክንያታቸው? የዝሙት መንፈሱ ከየት መጣ የሚለው ነገር እስቲ ንገሪኝ። አባቴ ያው ስለ አባቴ መምርዬ ብዙ መበት የለኝም ማለት ግን እናቴ እንደነገረችን ከሆነ
እሱ ብዙ ሚስቶችን አግብቷል። ከእናቴ በኋላ አንድ ነው ያገባው። ግን ከእናቴ በፊት ራሱ 2 ነው 3 ሚስቶች ነበሩት። እንደዚህ ይቀያየራል እና ከሁሉም ደግሞ ይወልዳል። አሁን አላውቃቸውም። ወደ 13 14 እህት ወንድሞች ይኖሩኛል ብዬ አስባለሁ። ግን አላውቃቸውም። የማውቃቸው 1 2 ምናምን ናቸው። ታዲያ እኮ ድንገት እኮ በሆነ አጋጣሚ መገናኘት መጋባት በዝሙት መውደቅም አለና ይሄን ነገር እንዴት ታያለሽ? አረብስ ነው እግዚአብሔር ይጠብቅን። በጣም ከባድ ነው መምህር፣ በእውነት ይከብዳል፣ በጣም ይከብዳል። በእርግጥ እንዳንቺ አይነቱ አሁን መጸለይ የጀመሩ መስገድ የጀመሩ እህቶች ጥሩ አይጥላቸውም፣ እግዚአብሔር ያሳውቃቸዋል። አንዷ አባቷ ሰፈር ውስጥ በጣም ብዙ ወዲያ ወዲህ እንደሚል ከሰከስ ታውቃለችና ሱባኤ ገባች እና ሰፈር ውስጥ የአባቷን ልጆች 2 ልጆችን አወቀቻቸው በሱባኤ። ሄዶ አባቷ ከቤት ተነስቶ ወጥቶ 2 ልጆች ግንባራቸውን ሲስማቸው አቅፏቸው ሁለቱንም ግራና ቀኝ ይዟቸው ሲሄድ አየችና ሱባኤም የገባችው የአባቷን ልጆች ለማወቅ ነበርና አሳወቃት። የሚገርምሽ ከዛ ሄዳ እናንተ የማን ልጆች ናቸው ስትላቸው ምን አገባሽ ነው ያሏት። እነሱ ያውቃሉ፣ እሷ ግን አታውቅም። ምን አገባሽ አርፈሽ ወደ ቤት ግቢ ያሏት። ሁለቱም ልጆች የተለያዩ ቤት ነው የሚኖሩት፣ ግን ሁለቱም ሀሳባቸው አንድ አይነት ነውና ለካ የቀረችው ያልነቃችው እሷ ነበረች። ነቃች እና አንዳንዴ እንደዚህ ይነግራል እግዚአብሔር። ከእናቷ ነው የተረዳችው። አባትሽ ዛም ይላል፣ ከብዙ ቦታ ነው የወለደው። ሰፈር ውስጥ ራሱ ልጆች እንዳሉት እረዳለሁ፣ ግን ከማን እንደወለደ ነው የማላውቀው እና ይታማል አባትሽ ተብሎ ተነግሯት የኛን ትምህርት እያዳመጠች እንደ አባቴ አይነት መንፈስ እኔ ውስጥ ካለ ታሰር እያለች እየሰገደች እየጸለች ነውና አሁንም ደግሞ አባትሽ ሰፈር ውስጥ እዛው ሀገር ላይ ሴቶችን ተጠግተው ልጅ የሚያስወልዱና ብዙ ልጆች ያሏቸው አባት ከሆኑ አንቺ ይሄን እስከ ጥግ ማጣራት አለብሽ፣ ለነፍሳቸውም ለጥንቃቄሽም ለራስሽም ሲሆን ይሄን ማጣራት አለብሽ። የግድ ነው። እሺ አጣራለሁ። ጠንቋይነታቸው እንዴት ነው? እና ከዛ ጠንቋይነቱ ያው እንትን ነው መምህር፣ ያው እንደማንኛውም ጠንቋይ ቤት ውስጥ ቁጭ ብሎ ፈርድላቸዋለሁ ይላል ምናምን የሄዱ ጣን ጫቱን ምናምን ይዞ ነው ሴም ነው። ልክ እንደመጀመሪያው ጠንቋይ አይነት ማለት ቅድም እንደነገርኩ እንደዛው ነው። አንድ ናቸው። የዘሙቱ መንፈስ ከዘመድ አስቀረው ከምን አስቀረው ከሁሉም ጋር ነው ያዘሙት። አባቴ ጋር የዘሙቱ መንፈስ በጣም ከባድ ነው። ከዘመድ ጋር አስቀረው በጣም ከባድ ነው። እሱ ጋር ያለው መንፈስ በጣም ከባድ ነው። ከሁሉም ጋር ነው ያዘሙት ነው። አሁን የሱ ይከብዳል። እኔ ስለሱ ዝርዝር አድርጌም አልነግርም መምህርዬ፣ ብዙም ስለማላውቁ ነው። አባቴን እራሱ በህይወት አግኝቼ የማውቀው 2 ነው፣ 1 ነው። አላውቀውም። እናቴ ነች ያሳደገችኝ። በብዛት እናቴ ነገረችን ነው የነገርኩህ ያለሁት። አይ ችግር የለውም። እንደዛ ያደርግ ነበር ብለኝ። እሺ ወደዚህኛው ታሪክሽ እንምጣና ቅድም ወደ አቋራጥሽ ነው ይል እሺ እና እኔ ወደ አቋራጥኩልህ ስመጣ አንድ ጊዜ አንተ ከደውዬ መምህርዬ አልከው። ከዛ በኋላ እናቴ አልመለስ ብለኛለች ምን ላድርግ ምናምን ብዬ ነግሬክ ነበረ። እሺ ከዛ አንተ ደግሞ ለምትወጪኝ ንገሪኝ ማለት ወይ ለድንግል ማርያም ወይ ደግሞ ለመድኃኔዓለም ክርስቶስ ለአንዱ አሳውቂ ተማጸኛ አልከኝ። ከዛ ለእመቤቴ ነግራት ነበረ። በ3ኛ ቀን እመብርሃን እናቴ ክብር ምስጋና ይግባትና ሄዳ በህልሟ ታይቷት ማለት ነው ለእናቴ እኔን ቆሻሻዋን ርካሿን ሳትንቀኝ እመብርሃን እናቴ ሄዳ እኔን አታውቅኝም ወይ አለቻት። እሺ ከነም ስላድነው ማለት ነው። ከዛ እናቴ እኮ ምንም አታምነው እኮ መምህር ልቧ ድንጋይ ታውቃለህ። እምቢ ካለች እምቢ ነው በቃ፣ እምቢ ካለች እምቢ ነው። በዛ ላይ ኃይለኛ ነች። ማንም እኔ በጣም ነበር የምፈራ፣ እንቀጠቀጣለሁ። አባት መታኝ ምን ታስፈራኛለች? የራሷን ብቻ ነው ነገር ብቻ ነው የምትሰማው እንጂ ነበር በቃ ፍጹም አሰማው ነበር። ከዛ ሄዳ አታውቅኝም ወይ አለቻት። ከዛ አቅሻለሁ እኮ የት እንደማቅሽ ጠፍተሽብኝ ነው እንጂ ትላታለች እናቴ በህልሟ ማለት ነው። ከዛ እኔ እንዴት አታውቅኝም ብላት መብራን ትሰወርባታለች ማለት ነው። ከዛ በ3ኛ ቀን ነው በ4ኛ ቀን ደወልኩላት ለእናቴ። እንግዲህ አሰማኝም እኮ ጆሮዋን ራሱ አሰጠኝ።
እናቴ እንዴት ነው ስላት ደህና ነኝ። እኔ ምንሽ አለችኝ ስላት እመብርሃንን በእንቁ አየኋትኝ እንጂ እንዲህ አለችኝ። ደግሞ ከነ ልጇ ነው የመጣችው አለችኝ። አልኳት አዎ። በዚህ አጋጣሚ መምህርዬ እመቤቴን አመስግኑልኝ። በጣም በጣም ይገርማል። እመብርሃንን ንግግርሽ ላለማቋረጥ ብዬ ነው እንጂ ሁላችንም ሲልልልል በሉ። አንደኛ የዚህ ብላችሁ አመስግኑልኝ። ሁለተኛ ነገር ደግሞ እመቤታችን ምን ያህል ቆሻሻው ሳትልቀኝ ፈጣን እንደሆነች እማፍቅር ማለት እኮ በቃ ዝም ብዬ መሰላችሁ እማፍቅር ያልኩት ይገባታል። በጣም የሚገርም ነው። ምንም ስለማታውቅናቷ ይኸውላችሁ ምንም እንኳን ጸባዩ ኃይለኛ ቢሆንም ከመንፈሱ ነው። ግን ድንግል ማርያምን በህይወቷ ስለማታውቃት እንድታውቃት ነው የመጣችላት። እንዴት አታውቂኝም አለቻት። ከዚህ በኋላ እናትየው እንግዲህ ያውቁ ይሆናል። እሺ ይገርማል። ከዛ በኋላ እንደዚህ ስትላት የት እንደማቅሽ ጠፍተሽብኝ ነው ምናምን ብቻትና ከዛ በኋላ ነገረች። ሄል ምስትናገኝ መሬት አልኳት። አለቀስኩኝ። እኔ ሰማሽኝ ያልኩት ነው እኮ ሰው አይደለሁም። እንዴት ትሰሚኛለሽ መብራት? በቃ ገረመችኝ። እመቤቴ ገረመችኝ። ከዛ በኋላ እኔ ጸሎቴን ቀጠልኩኝ። ከዛ እናቴ ስመክራት ትንሽ ጆሮዋን እየሰጠች መጣች። ስመክራት ሆነሽ በቃ እስኪ እንግዲህ ምናምን ትለኛለች። እናቴ እኮ ትክክል አይደለም የሰይጣን ነው ጫሌውንም ጣዩ ምናምን ስላት ትንሽ እየሰማች መጣች። ግን እኮ አታደርገውም። ጠንቋይ ቤቱንም አልቀረች፣ ጫሌውም አለ፣ ሁሉም ነገር አለ ቤት ውስጥ። ከዛ በኋላ የተማጸንኩኝ ወደም እየሰማች መጣች። ክርስቶስ አባቴ ጌታ ሁሌም እነግረዋለሁ። አባቴ እናቴንስ ስለው ተስፋ ይሰጠኛል። ለምሳሌ ስጠይቀው ከአንድ ሳምንት በኋላ እናቴ ፀጉሯ መላጣ ሆና ያሳየኛል። በሚቀጥለው ደግሞ ፀጉሯ ትንሽ እያደገላት ተስፋ በቃ ለእኔ እንደዛ በራሴ ነው የምፈታው። ተስፋ ነው ማለት ነው አባቴ እለዋለሁ። ተስፋ ነው ማለት ነው በቃ ላለው በራሴ ነው የምፈታው። እና ከዛ እናቴ እንደዛ ስትሆን ያሳየኛል። ከዛ መጨረሻ ላይ ምን አየሁ መምህሬ አንተን በጣም ስለምወድቅ በዚህ አጋጣሚ በጣም ነው የምወድቅ እንደ ታላቅ ወንድሜ ነው ማይክና የሆነ ቤት ትልቅ ቤት ይመስለኛል። እዛ ቤት ውስጥ ትልቅ እንጨት አለ። ጣራውን ይዞ የተቀመጠ እንጨት አለና ያን እንጨት የሆነ እንደ ሮቶ ነገር ይመስለኛል። ከእንጨቱን ከእንጨቱ ጋር አጋጭቼ ቤቱ ጣራው ተነቃነቀ ማለት ነው። ከዛ እንደዚህ አደረኩኝ እኮ ስልክ የቤቱን ምሰሶ ነቀነቅሽው እኮ አልከኝ። ከዛ ጣራው ላይ ወጣ እየሮጥክ ማለት ነው። ስትወጣ እኔን ተከትዬ ወጣሁ። እናትን ተከትለህ ጣራ ላይ ወጣ። ሶስታችንም ላይ ስንወጣ ታስሮ የተቀመጠ እባብ ታስሮ ተቀምጦ ከዛ በኋላ ይሄን አሳየኝ። ከዛ መምህር ስልክ እባቡ ድቅ አለና እናቴ እንድትድፍ አደረጋት። ከዛ አንተ ደግሞ አመጣከውና እስር አድርገህ አስቀመጥከው። ከዛ በኋላ እንዴ በቃ አልኩኝ። እባቡን መልሰህ አሰርከው። እባቡን ማለት ነው አስረክ ክድና አረክበት የሆነ ነገር። ግን እናቴን አደፋት። እሷ ደግሞ ምንም አትልም። የሆነ ድንስስ ትላለች ህልሙ ላይ እንዳየሁት ማለት ነው። ይሄንን ምሳል አይ በቃ አሁን ይሄ ምናልባት እኮ እግዚአብሔር ይሄንን የሚያሳየኝ እኮ ማለት አሁን ወደ ዋናው እየቀረብኩ ይሆናል እያልኩኝ ስለማላገኝ በራሴ ነበር የምፈታው። እኔ ደግሞ አንተን ሳይክ በቃ ወይ ደግሞ መምህር ወይ ትምህርቱ ነው ወይ ደግሞ መምህር ጠይም ሰው ስለሆነ ብዙ ጊዜ ጠይም ሰው በቅዱስ ገብርኤል መሰለ ስለሆነ ቅዱስ ገብርኤል እየረዳኝ ይላል። እንደዛ እያልኩኝ በቃ ጸሎት ሳረግ መምህር የሆነ ሰዓት ላይ እናቴ እየሰማች መጣች። ግን መንፈሱ ቡዳው መምህር በስላሴ በጣም ነው የሚያወሽ እናቴ ላይ አለ ይሻወዳል ነው። አዎ ቀረሽ እንደ ስለታረኒ ስራ መላጣው ማለትም ትልኝም ስንቋሊስ ማለት ነው። ሁሌ ማስተምረው እዚህ ተገለጠ ማለት ነው። የቡዳ መንፈስ ያለባቸው ሰዎች ድራማ ይሰራሉ፣ ያስመስላሉ። በስላሴ ቀላል ይሰራል። እንደ መምህር ምን እንዳደረገኝ እነግርሃለሁ። ከዛ በኋላ እኔ ደግሞ በቃ መድኃኒዓለም አባቴ እሷን ለማትከራካለሁ፣ ግን አንተ ታውቃለህ። በአንድ በኩል ሰዎችን እመክራቸዋለሁ፣ አባቴ እለዋለሁ። አንተ በቃ እኔ አይደለሁም የምናገረው መምህር እሱ ነው የሚናገር። ሁሌ ጊዜ እነግረዋለሁ። እኔ እኮ ምንም አላውቅም መምህር፣ በጣም ከብት ነኝ። ስልክ የምናገረው ዝም ብዬ በቃ እንደመጣልኝ ምናምን አለ አይደለም
ዝም ብዬ ነው ማወራላቸው። እኔ በቃ እንደዚህ ስላት ግን ያ ነገር ውስጧ ለካ እንትን እያለ መጣ። ክርስቶስ አምላክ አንተ መከረልኝ እኔ ምንም አላውቅም እለዋለሁ። ከዛ በኋላ እንደዛ እያለች ተቀበለችኝ። ሙሉውን ግን እኮ ትሄዳለች። ጸልየውም አይቀርም ተጫሳ ምናምን የለች ቅጣ ምናምን መጋገር አይቀርም። ለሙጬ አለች እኛ ጋር ሙጬ መንፈስ አለ። ለሱም በቆሎ ፋንዲሻ ምናምን እየቆላች ትደፋላታለች ለመንፈሷ ማለት ነው። ከእሱም ምንም ነገር ግብሩም አልቀርም። ግን የለም እኮ ታውኩኝ አልኩሽ ትለኛለች። እሺ አልኳትና ሳላስም መምህር ወረቀት አሰራው። የዚህ ሀገር ወረቀት የምኖርበት ሀገር ወረቀት አሰራውና ታመምኩኝ መምህር። ወረቀት የነሰርች በወሩ ምናምን ታመምኩ። እንዴት ታመምሽ አትለኝ። አንድ ጊዜ ወረቀት ማሰራት የሚባለው ምንድን ነው? እስቲ ወረቀት አሰራው ማለት መኖሪያ ፍቃድ እንደፈለኩ ኢትዮጵያ መጥቼ መመለሻ መታወቂያ ማለት ነው። የዚህ ሀገር መኖሪያ ፍቃድ መታወቂያ በራሴ ማለት ነው። በኮንትራት ምናምን ሳይሆን በራሴ። ከዛ በኋላ እናቴ በቃ እኔ እንደዛ እያልኩኝ ለካ ምን ያደርግልኛል አጅር እኔ እዚህ እናቴን ጎታጎታታለሁ ስገዱ ጸልዩ እያልኩኝ ለካ አንድ እናቴ ጋር የምትሰራ ማለት ድሮ እኛ ሰራተኛ እንፈልግ ነበር እናታችን። ለካ አጅሩ ምን ያደርጋል መናፍቅ ይዞ ቤት ከች ብሏል። ብዙ ጣቢን ትንሽ መናፍቅ ናትና እሷ ደግሞ ቤቱ ስለካ ሌላ ስብከት ጀምራለች። እኔ እዚህ ጉዴን አላውቅም። እዚህ አምላክ ጨቀጭቆዋል። ከዛ አጅሩ ሌላ ዘጋጅቶልኛል። ክርስቶስ አምላኬ ደግሞ ሙጭ የማይተወኝ ማለት ከዛ እኔ በቃ ግራ ቢገባኝ ታመምኩኝ። መምህር ጆሮዬ እንደዚህ ደማል ማለት ይቅርታ ለቃሉ ጆሮዬ ደም ይፈሰኛል። በቃ ታመምኩኝ። የመጨረሻ አጅሮም እየተበቀለኝ ነው። ጥርሴን ታመምኩኝ። ጥርሴን ሐኪም ቤት ያስነቀልኩኝ። ህመሙ በቃ አልቆማል። ጥርሴ ተቶኝ ጆሮዬ ጨመረኝ። ከዛ ሰማን ተወልኩኝ። ይሄንን በዚህ አጋጣሚ ምስክርነት ነው ልንገራችሁ። ሰማዕቱ ቅዱስ ጊዮርጊስ አባቴ እንድመጣ ፈልገህ ነው አልኩት። እንድመጣ ከፈለክ ደጅ እንድመጣ ከፈለክ በርሜል ጊዮርጊስ ማለት ነው። ይሄንን ጥርስ ጆሮዬን አስቆመልኝ። በቃ ምልክት ስጠኝ፣ በዚህ ምልክት ይሆነኝ አልኩት። ከዛ በኋላ ቀጥ አለ መምህር። በአንድ ቀን ቀጥ ብሎ ቆመ። ጠዋት ስነሳ የለም ቁስሉ ምንም የለም፣ ህመሙ የለም፣ ቁስሉ የለም። አይ በቃ ሰማዕቱ ቅዱስ ጊዮርጊስ አባቴ እየጠራኝ እሄዳለሁ አልኩኝ። ዘጋጀሁ። ቀጥ ብዬ ሄድኩኝ። ከዛ በኋላ ሲሄድ ቀጥታ ምን አደረኩኝ? ጸበል ነው የሄድኩት። ጸበል ከተጠቀመኩ ምናምን በኋላ ሁሉንም ከጨረስኩ በኋላ ቀጥታ ከጸበሉ መልስ እናቴ ጋር ሄድኩኝ ማለት ነው። ቤተሰብ ጋር ሲሄድ ድንገት ነው የሄድኩባቸው ሳስበው። ወሰዱኝ ወዴትም ምንም አላልኳቸውም። አንተ እንደምትለን ማለት ነው። ድንገት ሲሄዱባት ደነገጡ። በቃ ደነገጡ ምናምን ነገር። ከዛ ቤት ሲሄድ ሁሉም እንደነበረው ነው ያለው መምህር። የቤቱ ምናምን ሁሉም ነገር ዝም ብለው እሺ ምናምን እሺ ነበረው። ብር ስለምትልኪ እኮ ነው ዝም ብለው እሺ ምሉኝ እንጂ ብር ስለምትልኪ ነበር አይደል? እንዴ ልክላታለሁ። እኔ በጣም ስለምወዳት በቃ እኔ ምንም እንዳትልብኝ ስለምፈልግ ብር ልክላት ነበር። ከዛ የቡዳ መንፈስ የሚገርመው ነገር ተቸግራ ምናምንም አይደለም ግን አዎ ላክልኝ ትለኝ ነበር። ከዛ ሲሄድ እንደነበረ መምህር። ከዛ ማታ እንዴት ልተኛ መምህር እኔ አላውቅም። ቤቱ ሸተኛል። እንቅልፍ እምቢ አለኝ። ያሳክከኛል። እዛ ሄዳለሁ። በዚህ አጋጣሚ ቆይ ይቅርታ አድርግልኝና ምስክርነት ረሳው በመሀል በርሜል ቅዱስ ጊዮርጊስ ነበር የሄድኩት ልመስክር። መልካም ፍቃድ ከሆነ አምሪ። እሺ በርሜል ቅዱስ ጊዮርጊስ እጄ ልክ የመጀመሪያ ጥምቀት ስጠመቅ መምህር ከግራም ከቀኝም አጋንንት ይዞኝ ራሴን አገኘሁት። ከዛ በጣም አጋንንት ይዞኝ በግራም በቀኝም ይዞ ስስኩብኝ ቀንድ ምናምን ያለችው አጋንንት አየሁኝ። ከዛ ልቀቁኝ እያልኩ ልቀቁኝ እያልኩ ስጩ
መጨረሻ ላይ በቃ ሳይለቁ ነቃው። በሁለተኛ ቀን ስገባ አለቀስኩኝ። በቃ መብራን እንዴ እኔ ማንን አምኜ ነው እኔ ወደዚህ የመጣሁት? መብራን ሰማዕቱ ቅዱስ ጊዮርጊስ ለምን ታወቀኝ ብዬ ደግሞ እኮ መምህሬ ጥጋቢ ማንኛ ነው እኔ እነሱ ላይ ማማረረው? በጣም እኮ ነው የሚገርመው መምህር። እንደዛ ረክሼ እንደዛ ክርስቶስ አምላኬን ክጄ ኖሬ ዛሬ እንዴት ትተውኛላችሁ ብዬ ጭራሽ እነሱ ላይ እንትን እላለሁ እኮ መምህር። አላሳፍርም? እንዴት ትተውኛላችሁ መንፈሶቹና አረ ክርስቶስን ነው እንጂ እመቤቴን መብራንን እና ሰማዕቱ ቅዱሳንን ጥጋቤ ማማፀን ሲገባኝ በስራ በትምህርት ያው እመቤቴ እንዴት ትተኛለሽ? የመሰልሽ ስትመጪ እኮ ቃላቶች የሚስተካከሉት በመብሰል ነው ይባላል። ለዛ ነው ትምህርት ነው የሚያስፈልገው። እሺ ቀጥይ። ከዛ በኋላ ልክ ገና ጸበል ሳልገባ እመብራን መጣች። አልገባውም እኮ ብጥት ብላ ጠፈት ትልብኛለች። እንዴት በርሜል ጸበል ሳትገቢ ትታየኛለች። ሳልገባ ምጥት ብላ ጠፈት ትልብኛለች። እንዴ እላለሁ ከዓይኔ ነው እላለሁ። ከዛ እኔ ጋር መንፈስ ያለው ደግሞ ይቀጠቅጣል መንፈሱ በጣም። ከዛ ምንድን ነው ዓይኔ ነው ወይንስ መብራን ምናምን ብዬ ዝም አልኩ። ከዛ ልክ ጸበል ውስጥ ስገባ እመቤቴ መጣች ከነ ልጇ መታ ልክ እንደ ሕፃን ልጅ ተስፋ ያለው ቦታ ላይ ወሰደች ማለት ነው። እንደ ሕፃን ልጅ ምናምን ደስ የምል ልጅን ሰማይ ቦታ ላይ አስቀምጣ ከዛ ኋላ ቆማ እኔ ደግሞ እንደዛ ምናምን ስጫወት አሳየችኝ። ይሄን አየሁ ማለት ነው። በሁለተኛ ቀን ስገባ ከዛ ተስፋዬ በጣም ለማላመ ከዛ በኋላ የቀረው ቀን ከአጋንንት ከፍማ ነበረ። ብቻ እግዚአብሔር ይመስገን ቅዱስ ጊዮርጊስ አባቴ በጣም እኔ እንጃ በጣም ብዙ ተአምር ተደርጎልኝ የወጣሁት ከዛ በጣም ብዙ ማለት ነው። በጣም ብዙና የሚገርመው ነገር መምህር እኔ ጋር ለአጋንንት በጣም ትልልቅ ናቸው። አንድ ቀን ያየሻት ጸበሉ ላይ? አዎ መብራን ያየሁት አንድ ቀን ነው። እሱንም በቃ እኔ ስላለቀስኩባት አንደኛ ለምን እንዳየኋት ታውቃለህ መምህር? እኔ ድሮ ክርስቶስን ነው ገባክ የምጨቀጨቀው ክርስቶስ አባቴ ለምንድን ነው በቃ እሱን ነው የምጠይቀው። እመቤቴን ግን ምን እንደማደርጋት ታውቃለህ? መጨረሻ ላይ ነው መብራን ጸሎትን አሳርግልኝ ብቻ ነው የምላት እንጂ እመቤት አስምሪኝ እመቤቴ እንዲያርግልኝ አልላት። ክርስቶስን በጣም በቃ እሱን ነው በቴ እንደዚህ ሆኖ እንዲሆኑ እንደ ጓደኛ እሱ ነው የማወራው። ከዛ አንድ ቀን ክርስቶስ አባቴ ይኸውልሽ አገሮች ያለው መድኃኔዓለም ቤተክርስቲያን ነው። ምንም እንኳን ቄሶቹ እንዲቀድሱ ባይፈቀድላቸውም ቢደበደቡም እንደገና ደግሞ ዋናውን ነው ያዝሽው። ክርስቶስን ሳንይዝ ድንግል ማርያም የሚያዝ ስለማንችል ማለት ነው። ትክክል ነሽ። አዎ መምህሬና እኔ እሱን ነው በቃ እሱ ላይ ጥብቅ ብዬ እመቤቴ አልማጸናትም። ግን ክርስቶስ አምላኬ አንድ ነገር በዚህ አጋጣሚ ለሁሉ ሰው ማስተላለፍ እፈልጋለሁ። በዚህ አጋጣሚ ያለ መብራን ዓለም አይድንም። በእውነት መብራንን ያጡ በጣም ተጎዱ። በተለይ መናፍቃን ሌላም እምነት ውስጥ ያሉት ያለ መብራን መምህር ዓለም አይድንም። ለምን እንደሆነ ታውቃለህ? እኔ በራሴ ያቸዋለሁ። እኔ ክርስቶስ አምላኬ እኔ እሱ ራሱን ያስተማረኝ ክርስቶስ አባቴ መጀመሪያ በሷ ላይ ነው እኔ መማጸን ያለብኝ። እሱ ለእኔ እግዚአብሔር የገለጸልኝ ነው ነገር ስልክ በሆነ መንገድ ማለት ነው። ዓለም ያለ መብራን አይድንም፣ መቼም ቢሆን አይድንም። ይህን ደግሞ እግዚአብሔር ራሱ የተናገረው ነው። ገባክ? ዓለም ያለ መብራን በፍጹም አይድንም። እኛ እመቤታችንን ስንማጸን ነው። ለምን እንደሆነ ታውቃለህ መምህር? ሲጀመር እኛ ክርስቶስ ፊት እንዴት ነው መቆም የምንችለው? ይቅርታ አድርግልኝ መምህር፣ እንዴት ነው መቆም የምንችለው? እኛ እኮ ክርስቶስ ፊት መቆም አንችልም። ለምሳሌ እመቤታችን ክርስቶስ ፊት ቆመን ስለምንልን በሷ ነው እንጂ እንዴት እኔ ራሴ ደፋር ነበርኩኝ። በድፍረት ነበረ ክርስቶስ አባቴ እንትን ስለው የነበረው ነው። ግን ክርስቶስ አባቴ ካሰማኝ በኋላ እውነት ነው አሁን እመቤትን ተማጽኛት ነው። ከዛ በኋላ ነው ወደ አምላኬ እንትን የምለው ማለት ነው። ገባክ? ጸሎቴንም ምንንም መጀመሪያ ለእመቤቴ ነው አሳልፌ የሚሰጣት። ራሱ ኢየሱስ ክርስቶስ እናቱን አስተዋወቀሽ ማለት ነው። አዎ እናቴ ቅድስት ድንግል ማርያም ቅድስት ነች፣ እሷ ትለያለች ብሏል። ገባክ? ድንግል ማርያም ልዩ ነች። ስለዚህ ማንም ሰው ቢሰግድ ማንም ሰው
እንትን ብል ያለም መብራን እኔ እንጃ ያለሷ ምልጃ እኛ አንድንም። በቃ ሁሉም ሰው ማወቅ አለበት። ለመብራን ነው በደንብ ከምንም በላይ እኔ አላቅም። ብቻ እኔ እንደተማርኩት እንደገባኝ ነው። ግን ያለመቤቴ ዓለም አይድንም። ማምኔ 100% አላቅም። ያለመቤቴ ዓለም አይድንም። ተዋህዶ የሚል ዩቲዩብ ያለው ሚያፊሴት ነው ምናምን የሚል የሆነ እንግሊዝኛ ጽሑፍ ያለበት ትክክል መብርሃን ማለት ህያው ታቦት ናት ብሎ ጻፈ። ተስማማላችሁ? አዎ ያለመቤቴ እመቤታችን ህያው ታቦት ናት አለ። ትክክል ነው አይደል? እውነት ነው። ህያው ታቦት ማለት በህይወት ያለች ታቦት ማደሪያ። ኖርማሊ እኛ የምናውቀው ቤተክርስቲያን ያለው ታቦት ከግራር እንጨት ተሰርቶ ከአባቶቻችን በጸሎት ከእግዚአብሔር ጋር ተነጋግረው የሚያስባርኩት ታቦት ነው። ከዛ ስም ይቀረጽበታል በታሰቢያ ማለት ነው። እመቤታችን ግን ህያው ታቦት ናት። ትክክለኛ አገላለጽ የተናገረው። ያለ እመቤታችን ዓለም አይድንም ሲባል ኢየሱስ ክርስቶስ አላዳነንም ማለት አይደለም። እናትነቷን ክዶ ኢየሱስን ብቻ ወዶ በሳማላጅነት እናትነቷን ክዶ አማላጅነቷን ክዶ አንተን ብቻ ነው ወዶ ማለት አይቻልም ነው ቋንቋው። ይሄ ነው እኔ ትክክለኛ ያለ ወላዲተ አምላክ አማላጅነት ዓለም አይድንም ሲባል ሐሳቡ ምንድነው? ኢየሱስ ክርስቶስ አያድንም፣ እሷ ነች የምታድነው። ያለ እሷን ካመንን ክርስቶስ ባናምን እንኳን ችግር የለውም አይነት ነገር እንዳይመስላችሁ። እንደዛ አይደለም። ኢየሱስ ክርስቶስን የፈለገ እንወዳለን ብንለው ግን እናቱን ክደን የእሷን አማላጅነት ክደን የእሷን እናትነት ክደን በፍጹም መዳን አይቻልም ነው። የወደደውን መውደድ አለብን። እነሆ እናትህ፣ እነሆ ልጅህ፣ እነሆ ልጅሽ፣ እነሆ እናትህ ብሎ ያስረከበን በመስቀል ላይ ሆኖ የተናዘዛት እናትም እንድትሆን ጭምር ነውና እናቴ ብሎ መቀበል ይቻላል። እናቴ ብሎ መቀበል ግዴታም ነው። እና በጣም ጥሩ ነው ምስክርነቱ። እስቲ ወደ በርሜል ጊዮርጊስ ያለው ምስክርነት ወደዚህ እናምጣውና እሱ ሌላ ጊዜ ወይም እንትን እንለዋለን። ወደ መደምደሚያው ሰዓቱም እየሄደ ስለሆነ ወደ መደምደሚያው እንምጣ። እሺ ጠቅላላ እና እናቴ ከሄድኩኝ በኋላ እሺ እናቴ ከሄድኩኝ በኋላ ያለው ነገር እንደነበረ ነው። ከዛ ጠይኳትም ከዛ በኋላ እኔ አልሄድም ከዚህ በኋላ ምናምን አለች። ከዛ በኋላ ጸለዩ ስልክ ወጣ አልኩኝ እኮ አለች። ወይ ቆየሁ እኮ አለች። ከዛ የኔ የታላቅ እህት ማለት ታላቅ እህት አለች አይደል? የእሷ ልጅ አለች እና ሰንበት ተማሪ ነች። እሷን ጠየኳት። ገና 12 ዓመቷ ልጅ ስለሆነች እውነቱን ነው የምትናገር። ጥላለች ወይ እስኪ ንገሪኝ ምናምን ስላት ኧረ አልጣለችም አውቃ ነው ደብቃ ነው አለች። እውነትሽን? አዎ። ከዛ እናቴ አልኳት ያለቃቅቼ ጥለሽ ነው ወይስ ደብቀሽ ነው ፈርተሽ ነው አልኳት። እንግዲህ ምን ላድርግ? ከዛ በኋላ አይ ጥያለሁ። ኧረ ዝም ብላ ነው የምታወራለች። ታይ እናት ጥሩ አይደለም ትቆርቢያለሽ አልኳት። ቆርባለሁ ምን ችግር አለው አለች። መምህር እንዴ መጀመሪያ ንስሐ ገብተሽ የምትቆርቢ አልኳት። እመቤቴን እቆርባለሁ አለች። እቆርባለሁ አልኳት። ጫሌው የለም ወይ? እቆርባለሁ አለች። ይቅርታ ከዛ ጫሌው የለም መስላት የለም ጥዬዋለሁ አለች። እሺ ከጣልሹ ብዬ መምህር እኔ ደግሞ ንስሐ አስገባኋት። እንደውም አንድ አባት ነበሩ አንተ ጋር እንትን ላይ ቀረቡ ላይ ካስታወስካችሁ ብቻ ስማቸው ጠፍቶብኛልና ያውቃሉ ስለመንፈስና እነሱ ላይ ነው ንስሐ የገባቸው። እናቴ በደንብ መምሩልኝ አባቴ ምናምን ብያቸው ንስሐ ከገባች በኋላ ድጋሚ ጸልየዋል። ግን ልትቆርብ ነበር ማምን ከዛ በቃ አልገባቸውም ማለት ነው። አልገባትም ግን መንፈሱ በጣም ሸጉዳል ማለት በጣም የጉዳ መንፈስ በጣም የሚሸጉዱ ቤተሰቦች ትመላለች ምናምን ለካ መምህር ሌላ በዚህ አካባቢ ምስራ የሆነ ምስራች ልንገርና ለካ እናቴ ጠንቋ ቤት የቀረችበት ምክንያቱ ምንድነው? ጠንቋ አባሯታል እንዳትመጭብኝ ተጣልቷል ስትሄድ ደዳ መስቀም ብሎ ደጅ ጠንታ ምናምን ስትል አልፈልግሽም ብሏት ዘግቷት ነው ያባረራል። ወደ አይደለም ከሱ ጋር ቀረችው። እኔ ከሱዛም ላይ ከነዚ ሰማጸነ ሱዝም አይለማ አባሯት ለዛ ነው የቀረችው። ከዛ መጨረሻ ላይ በቃ መምህር በጣም ሽጎዳው በዛብኝ
እኔ ደግሞ እሱ ቤት ውስጥ እያለ እንድትቆርብ ስላልፈለግ አጥብቄ ነው የምጠይቃት። ጸልያለሁ እናቴ ጸልያለሁ ስላት የለም ትላለች። ለፍጹም የለም በቃ ፍጥጥ። ከዛ በኋላ መጨረሻ ላይ በሁለተኛ እኔ ደግሞ ቤቱ ሸተኛል መምህር ሰው ሁሉ ነው የሚሸተኝ። ለምን እንደሆነ አላውቅም። ቤቱ ሸተኛል። ከክላስ ክላስ ቀይራለሁ፣ መኝታ ቤት ቀይራለሁ፣ ሸተኛል ቤቱ። ለካ መንፈሱ ስላለ ነው አለ ተጣላ ስለተለያየ። አሁን ትክክለኛ ይኸውልሽ መዓዛ እንግዲህ ክርስቶስ ማለት መዓዛ ሰናይ ወይም ደግሞ መልካም መዓዛ ነው። ገባሽ? ክርስቶስን በውስጥሽ ስላነገስሽው የአጋንንቱ ሽታ ክፉ ሆኖ አፍንጫሽ ላይ መጣ። መጀመሪያ ግን ተስማምታችሁ ስለነበረ ልክ እንደ ኖርማል ነገር ነበር። ይገርማል። በጣም ከዛ ይሸተኛል ቤት ሁሉና ምንድነው አልኩኝ። መጨረሻ በቃ ተናደድኩኝ። መምህር በጣም እንትን አልኩኝ፣ ኦቨር ሆነብኝና አውጥቼ ስኒውን ጀበናውን ስብርብር አደረኩለት። በቃ ምን መጣ ይምጣብያው። መጨረሻ ላይ ግራ ገባኝ። በቃ እንዴ ለምንድነው የምትሸውደኝ? እንደው ምን ያመጣልኝ መንፈስ ብዬ አውጥቼ ጀበናው ባለ 4 ጦት 3 ጦት ምናምን ቤት ውስጥ ቁጭ ብሎልኝ አውጥቼ ስብርብር አደረኩት። ስኒውን ሰባብሬ ለፊታቸው ዝም አልኩ። ለምንድነው እኔ ክርስቶስ አለኝ በቃ እሱ ነው የሚጠብቀኝ። አልፈራሁትም። ከዛ በኋላ ጸበል ይዣቸው ሄድኩኝ። ተጠመቀች። ከዛ በኋላ ስንመለስ ጠየኳት፣ ጸለዋለሁ ወይስ የለም ስላት አለ አለች። አለው ግን እኔ እኮ በቃ እንዳታስቢብኝ ብዬ ነው ምናምን። እሺ እንጣለው አልኳት። ነገ ይሁን የሚሰጥ ቦታ አለ አለች። የሚሰጥ ቦታ አለ ስትለኝ የት አልኳት። እዛ ሄደን እንሰጣለን አለች። እሺ የት ነው? ጸበል ቦታ ነው፣ እዛ እንጥላለን ባህር ነው አለች። ኦኬ ብዬ እኔ ደግሞ ሞኛ ሄድኩኝ። መምህር ለካ ምን ቢሆን ጥሩ እኔ ደግሞ ጫሌ መስሎኝ በቃ አገኘው። ከዚህ በኋላ ከኛ ቤት ትወጣለህ እያልኩኝ በትልቅ እንትን ሊሆን ማንጠልጠያ ነው መሬት ላይ የጎተትኩት ጫሌው መስሎኝ መምህር እሺ ምንድነው ምን ብትሰጠኝ ጥሩ ነው ይሄ በየደ ጠቅሰች ምናምን እንዳለኝ ጌጣጌጥ የሚያደርጉ የለም አንዳንድ እንትን ላይ ጫሌ የሚመስል እጃቸው ላይ እንደዚህ። አዎ ለካ እሱ ነው። ለካ ይሸወደሽ ነው መምህር። እዛ ደርሼለ ጸበል ምናምን አለ ተጠምቀን ምናምን ለካ ካህን አለ። ካህን ናቸው መምህር የጉርስማ ለካ እኔ ካህን ደብተራ ናቸው። እናቴን እኔ ድሮ ንስሐ ግቢ ብዬ ስልካት ኮከብ ልቁጠርልሽ ይሏታል። እኔ ከዚህ እንትን እላለሁ፣ እሱ ያባረሯት ነበረ። ከዛ ጸሌ መስሎ አባ አልኳት። አቤት ስለ ጸሌ አለ ግን እኮ ጸሌ አልነበረም። ምን ጸሌ መስሎ ጸሌ አለ እዚህ ጋርና ማቃጠል ፈልጌ ነው አልኳቸው። ከዛም መምህር ግን ብሎ ጠፍቶ የት እንደገቡ ምን ነው። ከዛ መጨረሻ ላይ እግዚአብሔር ምን አውቃለሁ እኔ ምን እንደዋጣችሁ ለካ ደብተራ ናቸው። ይገርማል በጣም። ከዛ የት ገቡ ቢዛት በሉ ወይስ መጨረሻ ላይ ነው ደብተራ ነው ማለት ነው። እሺ እነሱ ሁለቱ የሆነ የተስማሙበት ነገር አለ። ደብተራ አዎ እኔ ከልክያት ነው። ምንም አይተምንም። እቤት መጥቶ ነበረ። እኔ አባት እቤት መጡና ቤት ምናምን ጸበል ልርጭልሽ ምናምን ብለው ቤት መጥቶ ነበር እናቴ ጋር ማለት ነው። ከዛ ልጄ አባት ይዤ መጣሁ ስትለኝ ስለ ኮከብ ልቁጠርልሻለሁ ስትለኝ እንዳታገኛቸው አልኳት። የምን ኮከብ መቁጠር ነው? ትክክል አይደሉም ቤት እንዳታመጭ ምናምን ብያት ነው ከለከልኳትና እኔ ደግሞ እነሱ ሆኖ አላወቁኝ። ድጋሜ ጫሌ እናቃጥል አባኑ ስላቸው ተሰለቡ ወይ ብዬ ታውቋቸው በቃ ስለገባኝ። ከዛ በኋላ ዳገጠም እግዚአብሔር አዎ ጠፉ። ከዛ በኋላ መምህሬ እንትን ሄድኩኝና ከዛ እግዚአብሔር እኔ እኮ አላወኩም ነበር መምህር ጫሌ መስሎኝ ነበር። ከላይ ያለው ማንጠልጠያ ይዤ ሄድኩበትን እቃ አለ አይደለ እንደዛም ቢል ነገር ይዘሽ ነው ካላው ላውጥሽ ስትለኝ ሲሄድ ከፍት አድርጌ ቆስኪ ልወጫለሁ ብሬሳ ጫሌ አይደለም ጌጣጌጥ ነው። መድኃኒዓለም አባቴ ድረስልኝ። በቃ አሁንስ አበርኩኝ አልኩኝ። መንፈሱ ተጫወተብኝ። ከዛ አሁን ምን ላድርጋት? በቃ መምህር ምን ማድረግ አለብኝ አልኩኝ። በቃ እንዴ ከዛ ግራ ገባኝና ምንድነው ይሄ እኮ ጫሌ አይደለም ስላት ከዛ የኔ ታናሽ አለች አይደል ቅድም ያልኩት ልጅ እሷም ትንሿ ልጅ ታናሽ ሳትሆን የታላቅ እህቴ ልጅ ማለት ነው።
ቃል ኪዳን ትባላለች እና ቃል ኪዳን መጣ ምን ምናምን ስትለኝ እንደዚህ ነው ስማ እኮ ጌጣጌጥ ነው የኔ ነው ትምህርት ቤት ግዢ ምናምን ብሎኝ ነው ምናምን ስትለኝ በቃ አሁን በጋር ወጣ መንፈሱ የራሳቸው ጉዳይ ነው ምናምን ብላ ጥላኝ ሄደች እናቴ ነው። ከዛ የት ነው የምትሄጂው ስላት የራሱ ጉዳይ ነው እባክሽ ወደዛ ምናምን አለች። እንዴ ጉድ ፈላ ንስሐ ገብተሽ አልነበር እንደውም አልሄድም አለችኝ። ገዳም ውስጥ ገዳም እንደ ገዳም ነገር ነውና አልሄድም እንደውም አለች። ማን ይከላክለኛል እሱ ቁጭ እላለሁ ሂዱ አልፈልጋችሁም አለች። እናቴ እኮ አሁን እኮ እመለሳለሁ ወደ ውጪ ምን እያልሽ ነው ምናምን ስላት የራሱ ጉዳይ ነው ብቻለች። አይማ ጅር ሆኖ ብዬ ዝም አልኩኝና ጸጥ አልኩኝ። በቃ ምን ዝም ከዛ በኋላ ጥላን ደግሞ ወጣች። ደግሞ ልም ብላ ሄደች። ታክሲ ይዛ ምናምን አንድ ላይ ሄድ ወደ ቤት መጣን። ከዛ እኔ በቃ ቀጥታ ወደ ቤተክርስቲያን ሄድኩት። ወደ ቤተክርስቲያን ሄድኩኝና ነገርኩት ለክርስቶስ አባቴ እንጂ ምንድነው ማድረግ ያለብኝ እኔ እስከዚህ ድረስ ምንድነው በቃ አባቴ እኔ ግራ ገብቶኛል። የማየው ነገር ከሆነ በቃ ንገረኝ አልኩት። መምህሬ ስመለስ ጨሌውን አውጥታ ዛሩ ቤት ውስጥ በጣም ስጮህ ከርሞ ተናዶ ማለት ነው። ጨሌውን አውጥታ ለታላቅ እህቴ ሰታት መሬት ለምን ያስቀምጣሉ? እቃ ላይ አስቀምጥ በክብር ተቀምጦ ነው የጠበቀኝ ጭራሽ ጨሌው። ከዛ በኋላ ስገባ ቁጭ ብሏል። ይፈሩታል፣ ይንቀጠቀጣሉ፣ ይፈሩታል። እሺ ከዛ ወንክ ወደዛ የፈለገችውን ታድርገኝ ለሷ ብዬ ነው ምን አገባኝ ምናምን ብላ ሰጠች። ከዛ እኔ ስገባ ጸሎት አድርጌ ነው የመጣሁት ቤተክርስቲያን። ቅዳሴ ነበር አስቀድሼ ምናምን ስገባ እቤት ስለሱ ነው ያስከያል እዚህ ጋር እኮ አስቀምጣለች ጎሽ እንኳን አስቀመጠች እና ምናምን ስላቸው ነው ያስከያሉ እንጣልስ ዶሮ እርባታ አለ እዚህ ጋር እና 3 ነጥብ ነው አይጣልም ይቃጠላል አልኳቸው። ኧረ አይቃጠልም አንቺ ለትዩታ ያሉ ኖ እንደዛ የሚባል ነገር የለም እኔ አቃጥለዋለሁ እናንተ ፈራችሁ እኔ አቃጥለዋለሁ አልኩት። ታላቄ ማለት ነው። ከዛ በኋላ እሳት አቀጣጥልኝ አልኳት። አቀጣጠችልኝ። ገባሁኝ መምህር መዝሙር 22 91 ደቀምኩኝ። እኔ ብሞትም ብኖርም የክርስቶስ ነኝ ዛሬም ነገ ሁሌ ጸለይኩኝና ወጣሁኝ ከሰለማን ደጃ ላይ አርጌ። ከዛ በኋላ ጸለዩን እናቴ አልኳት ወይ ብላ ዞር ስትል ፍለፊቷ እሳት ውስጥ ድርግም አደረኩ። ከዛ በኋላ ተናደደች፣ በቃ ተናደደች። መንፈሱ ነደደ። የራስሽ ጉዳይ በቃ ይዤልህ ከዚህ ጋር ይዘሽልኝ ምናምን አለች። ሰማከም እዚህ ተቃጥሎ ያልቃል አልኳት። አቃጠልኩኝ ያለው ማለት ነው። እግዚአብሔር ረዳኝ። አውቆ ልባቸው እኮ መጥፎ እንደሆነ አውቋል ማለት ነው። አዎ ደግሞ የሚገርመው ነገር የዛን ቀን እህቶች ባለትዳር ናቸውና ሁሉም ተሰብስበዋል። እንዳጋጣሚ ሆኖ ሁሉም ስብስብ አሉ። በጣም ይገርማል። 2 ናቸው። እነሱም ግን መጡና እነሱ ፊት ለፊት ነው ያቃጠልኩት። በጣም ደስ ይላል። ተቃጠለ። ከዛ በኋላ መምህር ቤቱ ላይ ያለው ነገር በሙሉ ተገፈፈ። ቤቱ ቀለ ታለ በስላሴ ስም የሆነ ነገር ተነስቶ ሄደ ነው ምስል ሲኦል ሆነበት። በቃ ሳቱ። ከዛ በኋላ እግዚአብሔር ይመስገን። እስቲ አመስግኑላት እግዚአብሔር። እንዴት እንደሚገርም አዳም አመስግኑላት። ጎበዝ። መዝሙር 90 መዝሙር 22 ጸልያ አቃጥላ እናቷ ፊት ተነስቶ አበሳጭታ እስቲ ሁላችሁም አመስግኑላት እግዚአብሔርን። እግዚአብሔር ይመስገን በእውነት። ከዛ በኋላ መምህር ማድረግ ያለብኝ አልኩ። ከዛ አየዋት ያቺ እናቴ ቤት የሚሰራው ልጅ ሰራተኛ ልላትም እንደ እህቴ ነች። አየዋትና እሷ ነው በቃ አሁን መጀመሪያ የእሷን መንፈስ መመታት አለበት ብዬ እሷን ነገርኳት። እንዲህ ነው ይህ ፕሮቴስታንት ልጅ ነው ትክክል አይደለም፣ ጸበል መጠመቅ አለብሽ፣ ክርስትና መነሳት አለብሽ አልኳት። እሺ አለችኝ። ነው ወደ አሁኑ እሷ ክርስትና ከመጀመሪያ ጀምሮ መናፍቅ ነበር። ክርስትና አስነሳዋትና አስቆረብኳት። እሷ ቆረበችልኝ። ቀጥታ ወደ እናቴ ሄድኩ። ወደ እናቴ ሲሄድ እናቴ ቀኖናዋን መምህር እሷም እንደዛው ቀኖና ተሰጣት። የሰገደች የጾመች እግዚአብሔር ይመስገን። እናቴም በመጨረሻ ቆረበች። በ12 ቀኖና ተቀበለች። በ26 ያወና በማርያም ተፈታች። ከዛ የደብረ ዘይት ቀን
ቆረበችልኝ ማለት ነው። ሶስት ጻፉና ያላችሁ። ምክንያቱም ጨሌ አስጥላለች፣ እህቷን ከምንፍቅና አምጥታ አስቆርባለች፣ እናቷን አስቆርባለች። ይሄ በጣም ትልቅ ነገር ነው። ይሄ በጣም የላይቭ አንበሳውን ድርሻ የምትወስድ ነች። በቃ የላይቭ የዚህ ላይ የአንተ ውጤት ነው። እሺ የአንተ ውጤት ነው። ትምህርት ነው። የሳሉን ትምህርት ነው። ወሳኝ ትምህርት ነው። እና ከዛ በኋላ ነው በቃ እናቴ ስትቆርብልኝ ምን እንዳለች ታውቃለህ? ስማ ማለች እንደዚህ ሰላም አለው እንደ ቅዱስ ቁርባን አለች። አዎ ከዛ በኋላ በዚህ አጋጣሚ እንደዚህ አይነት ሰላም አለው ምን አለ ሁሌ ብቆርብ አለች። መንፈሱ ተመታ። እናቴ ተቀየረች። በቃ ሌላ ሰው ባህሪዋም ተቀየረ ማለት ነው። የሚገርመው ነገር መምህር ትሁት ሆነች። የሚገርመው ነገር መምህር ጨለው ካቀጠልኩ በኋላ እስከ ሳምንት አታወራም ነበር። አኩር ዝም ብላ መሬት ትቆፍራለች። አያጅርም አይዞህ እያዘነ ነበር በጣም ማለት ነው። እኔ ደግሞ እያባበልኳት እንደ ጸባው ነው ስገጂ እንዲህ ነው እያልኩኝ መጀመሪያ እንዴት ላይ ነበር መሬት ላይ ደርሼ አልሰግድም እግሬን ያሙኛል ትለኛለች እናቴ። በፊት እኮ ጠንቋይ ቤት በምድርክክ ስትጃል ነበረ። ታይ እንጂ ክርስቶስ እኮ እንዲህ ነው ስላት ደግሞ እባክሽ ልስገድ ትልና መሬት ላይ ደርሳ ትሰግዳለች። ጾሟን በስርዓት ጾመች። እግዚአብሔር ይመስገን ክርስቶስ አባቴ አቆረበልኝ ማለት ነው። ቅዱስ ሚካኤል አባቴም ረድቶኛል። እሱም ተማጽኛው ነበር። ስሙ የተመሰገነ ይሁን። ቅዱስ ሚካኤል አባቴንም አመስግኑልኝ። አሜን አሜን። እና ከዛ በኋላ የሷን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ሙሉ ስሙን ጥሩትና አመስግኑ። ሌላ ሁለተኛ ደግሞ ሊቀ መላእክት ቅዱስ ሚካኤልና ድንግል ማርያም ሚካኤል የማዕረጋቸው ቅዱስ ጊዮርጊስ ሁሉንም የተመሰገነ ይሁን። በረከታቸው ይደርብን፣ እጃቸው አይለየን። በጣም ትልቅ ነገር ነው። እህታችን ዛሬ በደንብ በነፃነት እንድታወራ የፈቀድኩላት የሆነ እንድታወራ የሚገፋፋይ ነገር አለዋት። አውሪ በላት የሚል ስሜት ስለነበረኝ ነው ነፃነት ሰጥቼሻለሁ በደንብ አውሪ ያልኳት ማለት ነውና ዛሬ ቀኑ ደርሶ ፈቃዱ ሲሆን እንደዚህ ነው በቃ የምናወራው የእግዚአብሔር ፈቃድ ሲሆን እንኳንም ቅድም ገብታ የነበረችው ሴት ወጣችና አንዳንዴ ስትወጡ ሲቋረጥባችሁና እንደዚህ አይነት ሰው ሲገባ እንኳንም የኔ የተቋረጠ ብላችሁ ማሰብ አለባችሁ። በጣም ነው ደስ የሚለው። አንቺ በጣም አምሪና የመጨረሻ ልንገርህ እኔማ ጸልዩን ካቀጠልኩ በኋላ የመድኃኔ የሚገርመው ነገር መምህር እኛ ቤት የነበረችው ልጅም የመድኃኔዓለም ቀን የቆረበችው በሱ ቀን ሁለት መዲን ነች። እናቴ ክርስትና ስማ ሁለት መዲን ነው። እንደ አዲስ ነው እናቴ ራሱ ክርስትና ስም ተሰጣት ሁለት መዲን ነው። እኔም ደግሞ የዓመቱ የመድኃኔዓለም ቀን ቆረብኩኝ ተቀበልኩ ማለት ነው። ከዛ የትንሣኤ ቀንና የመድኃኔዓለም ቀን ቆረብኩኝ ማለት ነው። ክርስቶስ አባት ፈቅዶልኝ ትክክል በተዋህዶ በድንግል በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ያለውን ኢየሱስ ክርስቶስ በቃ ያገኘችው እቺ ልጅ ናት። ሁሉም አግኝቶታል በቅዱስ ቁርባኑ፣ ግን በተግባር ከክርስቶስ ጋር አውርታ ቤተሰቧን ለቁም ነገር ያበቃች ትልቅ ምሳሌ በቃ ትልቅ ምሳሌ ይሄ ነው። ኢየሱስ ክርስቶስ ተዋህዶ ላይ ያለ ስንል ምናገኘው ጌታን ተቀበል ሲባል በስጋው ደግሞ ነው የምንቀበል። ያውም ቃሉ ምንድነው? ጴንጤዎች እንዲያውም ወስዶብን እንጂ ጌታን ተቀበልኩ ይላሉ አይደል? እኛ ደግሞ ስጋው ደግሞ ተቀበልን እንላለን። ማንን ተቀበል ማለት ጌታን ተቀበል ማለት ነው። እና ምእመን ማለት በግዕዝ ነው፣ በአማርኛስ አማኝ ነው። እነሱ ደግሞ ምን ይላሉ? አማኝ ነህ ይላሉ። እኛ አማኝ አይደለንም በእነሱ። በግዕዝ ምንድነን? አማኝ ነን። በአማርኛ ግን አማኝ አይደለንም። ስለዚህ ብዙ ነገር ወስዶብናል። ይቺ ልጅ ክርስቶስን ተቀበለችው። የት አግኝታው? ቤተክርስቲያን አገኘችው። የት አግኝታው? በልቧ ውስጥ አገኘችው። በቃ በተግባር ከባዕድ አምልኮ የሚመጡ ሰዎች ባዕድ አምልኮ ውስጥ ሙሉ በሙሉ ገብተውበት የነበሩ ሰዎች ጌታን ፊት ለፊት ሲያገኙት ወይም የሆነ ቃል የጌታን ቃል ሲሰሙ እንደነሱ የሚቀየር የለም። ለምን? ያኛው ትክክል ነው ብለው አምነው ስለነበረ ይሄኛውን ሲሰሙ ደግሞ ከዛ ጋር የሚያነጻጽሩበት መንገዳቸው ልባቸው ንጹህ ነው። እግዚአብሔር ሲነካን እንደዚህ ነው። እኛ አስቸጋሪ የሆነው ምን አይነት ሰዎች ነን? ከልጅነት ጀምሮ ቤተክርስቲያን ያደግን፣ ከልጅነት ጀምሮ ኦርቶዶክስ ሆነን ማተብ አስረን እየተመላለስን እንደፈለግን ያደግን ሰዎች ነን። ወይ ለዚህ ያልሆን ነው። አያችሁ? እና ጭልጥ ብሎ ጥፍት ያሉ ሰዎችን እግዚአብሔር ማምጣት ይችልበታል። ለምን? እንደማያውቁ ያውቃል። ኃይለኞች፣ መጥፎች፣ ክፉዎች ሆነው አይደለም። እንዲያውም አንዷ ምን አለችኝ?
ፈጽሞ ክርስቶስን የማያውቁ ኦርቶዶክስ ያልነበሩ ሰዎች መተት ሲያደርጉ እነሱ ላይ በመተት አድራጊ በመሆናቸው አይደለም የሚፈርድባቸው፣ ባለማወቃቸው እንዲመልሳቸው ነው የሚፈልገው። ለምን አረግሽባት ብሏል።